ሐሳባችሁንና ግምታችሁን ኮሜንት ላይ ያስቀምጣችሁ። ከዚህ በኋላ ማን እንደሆነ ልንገራችሁ። ይህንን ልታረግላት የምትችለው ሉሊት ናት። እናውቃለን፣ ሉሊት በጣም ብዙ መጥፎ ነገር ሰርታለች፣ ብዙ ነገር አድርጋቸዋለች። ነገር ግን ገና ከያፌት ጋር ሳትገናኝ ኤፍራታ ሉሊት ጋር ነበረች። ሉሊት አንዳንድ ሰነዶችን እንድታመጣላትና በተለይ እዛ ቡና ቤት የሚሰሩ ሴቶችን በድብቅ ቀርጸሽ እንድታመጭልኝ ብላታለች። ያ መረጃ ደግሞ ለፖሊስ ለመስጠት ነበር ሐሳቧ። ነገር ግን አሁን ላይ ምናልባት ከሉሊት ቶሎ ከደረሰላትና ኤፍራታ እጅ ከገባ ያንን ማስፈራሪያ ታረግበታለች። እኔም ያንተ ሰነዶች እኔ ጋር አለ። ለምሳሌ ይሄው ሴቶቹን ወደ ቡና ቤት ስትወስዳቸውና እንደዚህ ስቃይ ስታደርስባቸው ያሉትን ቪዲዮ እጄ ላይ ገብቷል። አንተ ጋር ያለውንም የናታንን ፋይል አጥፋልኝ፣ እኔ ጋር ያለውንም ይሄን የተቀረጸውን ቪዲዮ አጠፋልሃለሁ በሚል ምክንያት እኩል ለኩል ሆነው ለጊዜው ይህን ነገር ልታስጠፋልች የሚል ነገር ሐሳብ ይኖራል። ይሄ ምን ያህል ይሳካ የሚታወቅ ነገር የለም። በክፍል 62 የምናየው ይሆናል። ሌላው ላታገባበት የምትችለው ምክንያት የሆነው ናታን እጁን ከሰጠ ነው ለፖሊስ። ይሄንን ካደረገ ኤፍራታ ያፌትን የምታገባው አይሆንም። ሌላ የሚያስፈራራበት መንገድ ስለሌለ ምናልባት ልትወው ትችላለች ሰርጉን። ነገር ግን ናታንን ለመጨረሻው ጊዜ ታጠዋለች። የኤፍራታ ጉዳይ አሁን ላይ ወይ ናታንን አለማግባት ነው፣ በሁለቱም በኩል ሆነ ናታንን ማጣቱ አይቀርም። ያፌትንም አገባችው ሳታገባውም ናታን በፍርድ የሚፈረድበት ይሆናል። ምናልባት የመጨረሻው የሚተርፍበት መንገድ የሚሆነው ያ የተኮሰበት ሰውዬ ላይ በሰው በሕይወት ከተገኘና እሱ መስካሪ ከሆነ ነው። እንዴት በሕይወት ከተገኘ? ምናልባት እሱ አንተ ላይ ከተኮሰ መሞት ነበረብህ በሚል ምክንያት ላይ እዛ ላይ አከራካሪ ስለሚሆን ናታንም ነፃ ይወጣል። ያፌት ኤፍራታንም አያገባትም ማለት ነው። ኤፍራታ ከያፌት እንደተለየች ቀጥ ብላ የምትሄደው ወደ ቤቶቿ ነው። እዛም ቤተሰብ ውስጥ ምን ልትላቸው ትችላለች? ያለውን እውነታ ትነግራቸው ይሆን ወይንስ ደብቃቸው እሷ ላይ የሚደርሰው ነገር እስኪመጣ ድረስ ልትጠባበቅ ትችላለች? የመጀመሪያው የሚሆነው አትነግራቸውም የሚል ነው። ናታን ይህንን ጉድ ከሰማ ምናልባት በጣም ወንጀለኛ እንደሚሆንና ወዲያውኑ በድንጋጤ ምክንያት ብዙ ነገሮችን ሊፈጽም ይችላል። እዛን ሰዓት ላይ የሚያደርገው ነገር እንዳለ ስለማያስታውስ አሁን ላይ እሱም ሆን ብሎ ቆራጥ ነኝ ብሎ እሱን ገድየዋለሁ ብሎ ማሰብ አይችልም። ምናልባት እንደውም እያስታወሰ ከመጣ ያኔ የጨዋታ ነው፣ ይሄ ሽጉጥ የጨዋታ ነው፣ ስለዚህ አይገልህም ብሎ ነበር የተኮሰው። ይህንንም እንዳረገ ካስታወሰ ምናልባትም እኔ ጥፋተኛ ነኝ ብሎ እጁን ለፖሊስ ይሰጥ ይሆናል። ያፌት ይህንን ነገር ያደረገው ሆን ብሎ ነውና ምን ያህል ከባድ ሰው እንደሆነ በዚህ ማወቅ ይቻላል። ኤፍራታ ወደ ቤት ስትሄድ ሁለተኛ ልታደርግ የምትችለው ነገር ይህም የሚሆነው ናታንን መጥላትና አለማናገር ነው። እንዴት የሰው ነፍስ አጠፋ ብላ አሁን ላይ በአይኗ ስላየችው ናታንን ልትጠላው ትችላለች። ይህንን እንዴት አደርግ ብላ በንዴት ከነገረችው እሱ ደግሞ ያኔ የነበረውን ነገር ስለማያስታውስ አይ አላደረኩም ብሎ መከራከር እንኳን አይችልም። ለዚህም ነው በአንተ ጥፋት ነው እኔ ያፌትንም ማገባው ይህንንም ደግሞ እቀበለዋለሁ ብላ እሷ እልህ ተያይዛ ይህንን ሰርግ ሊያደርጉት ይችላሉ። ሌላኛው በድብቅም ሆነ ናታንን ሳትነግረው አንተን ለማዳን ነው የሚለው ነገር እሱ ጋር አይሰራም። ነገር ግን ለሱ ብላ ያፌትን ካገባችው ናታን የባሰ ይጠላታል። እንዴት እሱን አገባች ጠላቴን፣ ያውም እኔ እየወደድኳት የሚለው ነገር በሱ በኩል አሳሳቢ ነው የሚሆነው። በሐረግ ድራማ ቀጣዩ ክፍሎች የሚመጡት በጣም አሪፍ ነገሮች ናቸው። ይህንንም ደግሞ አብረን የምናይ ይሆናል። ሌላው ትንንሽ ነገር የተፈጠሩት የጽዮን ጉዳይ ነው። ጽይ ነገሮችን እያስታወሰች በሰከንድ ውስጥ የምትረሳው ነገር አሳሳቢ እየሆነ መጥቷል። ይህም የሚፈጠርባት በጭንቀት ሰዓት ነው ብለው ዶክተሮቹም እንደነገሯት ነው። ታዲያ በዚህ ሰዓት ላይ ለኤፍራታ ምን ነበር የነገረቻት? ገነት እናትሽ እንደሆነችና ሕፃን እያለች ነው እዚህኛ ሀብታም በር ላይ ጥላሽ የሄደችው የሚለውን ነገር ነግራት ነበረ። ያም በድንጋጤ ኤፍራታን አሳስቧት ነበረ። እንደወረደችም ገነትን ብዙም ሳታያት ነበረ የወረደችው። ይህኔ ገነት ታዲያ እኔ ላይ ያሳየችው ፊት ደህና አትመስለኝም፣ ምን ሆና ነው ብላ ናታንን ጠይቀው ነበረ። ናታንም የመለሰላት መልስ ልትነግራት ስትል ነበር የደረስነው። ወዲያውኑ ስለረሳችው ግን ማስታወስም ወይንም መጨረስም ስላልቻለች ኤፍራታ ጥርጣሬ ውስጥ አስገብቷታል ብላለች። አሁን ላይ ግን ገነት አንቺ ማትነግሪያት ከሆነ እኔ ቀድሜ ልነግራት ነው፣ ብዙም መጠበቅ አልችልም፣ ትጎዳብኛለች የሚል ነገር ለገነት ነግሯታል። ገነት 1 ወር ጊዜ ብቻ ስጠኝ፣
ከዛ እኔ እነግራታለሁ የሚል ነበር ሐሳቧ። እሺም ብሎ ተቀብሏታል። ይሄን በስተመጨረሻም የማጠቃለያ ሐሳቦች የመጀመሪያው የሉሊት ጉዳይ ነው። ሉሊት አሁን ላይ የተሰጣትን ሚሽን ከጨረሰች ምናልባት ናታንንና ያፌት ኤፍራታንም ታድናት ይሆናል። ያፌትን ደግሞ ከዚህ ግለሰብ ከዚህ ተንኮሉ ልታወጣው ትችላለች። ሉሊት የታዘዘችው ነገር ምን ነበረ? በኤፍራታ ሄዳ የሰዎችን ሰነድና በድብቅ ሴቶቹን ሲሸጡ ወይንም ቡና ቤት ሲሰሩ መቅረጽ ነበረ። ይህንን ከቀረጸች በኋላ ኤፍራታ ለምን እንደፈለገችው ባይታወቅም ፖሊስ ላይ ሌላ የደህንነቷን የሚያረጋግጥላት መረጃ ልታስቀምጥ ነበረ። ያም አልሆነም። ነገር ግን አሁን ላይ ያንን መረጃ ኤፍራታ የምታገኘው ከሆነ ፋይል በፋይል የምታስጠፋ ይሆናል። ፋይል በፋይል የምታስጠፋ ማለት ለምሳሌ እኔ ጋር ያለውን ፋይል ላጥፋለህ፣ አንተም ናታንን ቪዲዮ እንድታጠፋልኝ እፈልጋለሁ የሚል ነው። ይህንን ነገር የማይስማማበት ሌላ ምንም ምክንያት የለውም። ብቻ ኤፍራታ እጅ ይግባ ያ ሰነድ ሊገባ የሚችለው ብቸኛው መንገድ ሉሊት ናት። ሉሊት ደግሞ ይህንን ልትተባበር የምትችል ከሆነ ናታንን ኤፍራታንም የምታድናት ይሆናል። ይህንን ነገር በቀጣይ ክፍል የምናየው ይሆናል። ሐረግ ድራማ ክፍል 362 ወዲያው እንደተለቀቀ ኮሚኒቲ ፖስት ላይ ስለምለቀው እናንተ ብቻ ይህንን ቻናል ሰብስክራይብ በማድረግ መጠባበቅ ነው። በቀጣይ ክፍል እስክንገናኝ ድረስ እስከዛው አንድ ተከታታይ አዲስ ድራማ ልጋብዛችሁ። ታሪኩ እንዲህ ነው የሚጀምረው። ሶስት አብሮ አደጉ ወንድማማቾች ወይንም ጓደኛ ማሞች አንድ ላይ ያደጉ በኋላ አንደኛው በጣም ሀብታም ነበረ። ታዲያ ቀን ጥሎት አሁን ላይ ሐኪም ቤት ውስጥ ብር አስፈለገው። ነገር ግን እነሱ ሲሰጣቸው የነበሩትን ንብረቶች እንዳለ መልሶ ሲጠይቃቸው እንደ ብድር መልኩ ይከዱታል። አሁን ላይ ከሱና ከዚህ በፊት ሲሰጣቸው ከነበሩ ገንዘብ መምረጥ ነበረባቸውና ገንዘባቸውን ነበር የመረጡት። እዚህ ላይ የሚያተኩር አይነት አዲስ ድራማ ነው። ይህንን ድራማ አጠር አድርጌ ከዚህ በኋላ ማሳያችሁ ይሆናል። ድራማውን ከወደዳችሁት ከ1 እስከ 4 ክፍል ተለቋል። ሐረግ በጣም አሪፍ ድራማ ሆኖ ከሱ ጋር የሚወዳደር ድራማ ስለሆነ ይህም ድራማ ስሙ ክህደት ይባላል። እዚሁ ቻናል ላይ ተለቋል። አብራችሁ እንድታዩት ጋብዣችኋለሁ። ሚኪያስ ሚኪ እንዴት ነህ? እንዴት ናችሁ? ሰላም ነው? እንዴት ነህ? እየተሻለ ነው? እግዚአብሔር ይመስገን። ምንም ማለት እንዴት ነው? ዶክተሮቹ ምናምን አሉ? ያው ለሕክምናው ብዙ ገንዘብ ነው የሚያስፈልገውና በጣም ብዙ ገንዘብ ነው የጠየቁኝ። ምን ያህል ነው ያሉ? ከአቅሜ በላይ ነው። ይሄን ያህል ገንዘብ ቸግሮ? በእኔ አቅም ሊሆን አይደለም። ያው ታውቃላችሁ ያሉበትን ነገርና በቻላችሁ ታቅም የተወሰነ ገንዘብ እንድታበድሩኝ ነበር። አይ እኛ እንኳን ታውቃለህ ከአንተ በፊት ያሰብነው ነገር ነውና ዱባይ ልንዝናና ያለን ስለሆነ እሱን ብር ደግሞ መንካት አንችልም አይደል እንዴ? እሱን ማድረግ አንችልም እንጂ ባይሆን መኪና ነው ካሲያስክ ብሩ ልንሰጥ እንችላለን። መኪና? አዎ መኪናውን አስይዘንና ከዛ የሆነ ብር እንስታ አይሻልም? አዎ እንደዚህ ከምትሆን አንተም ይሻላል። ያው አንተም እንደዚህ ሆነ ከምትቀር እንደዚህ አልጋ ላይ ወድቀ ከምትቀር ምን ሆናችሁ ነው እስካሁን እንዴ? አባቴ ወንድሜ እንዴት ነሽ? እንዴት ናችሁ? እንዴት ነሽ አባቴ? ምን ሆናችሁ ነው? ረስታችሁት ነው እንዴ ፕሮግራሙ? እንዴት ዛሬ ይታበዳል አልተባለም እንዴ? ፈታ አይደለም እንዴ? ዛሬ የስንት ሳምንት ቀጠሯችን አይደል እንዴ? እኛ ምንም ሳብ የለም ብር የለንም። እኔ ጋር አለ እንዴ? ምንድነው እንዴ? ምንድነው የምትለው እንዴ? ኪሳችሁ ኪሴ አንድ ኪሳችሁ ነው እንዴ? ምንድነው? እኔ ጋር አለ። በቃ ኧረ ፈታ በል እባክህ። ይመችሽ አባ። ምን ሂድ። እሺ ይመችሽ።
ለማንኛውም በቃ እግዚአብሔር ይማር። አመሰግናለሁ። ይሄ ሚኪያስ አይደል እንዴ?